ከተማው ለት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም እንዴት ናችሁ? እግዚአብሔር የተባረከ ይሁን። ከዚህ በፊት እግዚአብሔር በጣም በብዙ ረድቶኝ አንድ መጽሐፍ እንደጻፍኩ ነግሬያችሁ ነበር። የመጽሐፉም ርዕስ እንደገና በህይወት መኖር ሪቫይቫል ለኢትዮጵያ የሚል ሐሳብ እንዳለው ነግሬያችኋለሁ። በዚያ መሰረት በብዙ መልኩ በአንድም በሌላም ብዙዎቻችሁ ይህንን መረጃ እንዳገኛችሁ አውቃለሁ። ምን ያክሎቻችሁ መጽሐፉን እንዳያችሁት ለማንበብ ዕድል እንዳገኛችሁ እኔ አላቅም። ነገር ግን በዚህ ዘመን እንደሚታየው አብዛኛው ሰው በቲክቶክ ደረጃ እንኳን ከአንድ ደቂቃ የሚበልጥ ነገርን ለማየት ትዕግስት የሌለው ጊዜ እንደሆነ ይታያል። ማንበብ ደግሞ እጅግ በጣም በብዙ የከበደበት ጊዜ እንደሆነ ይታያል ማለት ነው። በተለያየ መንገድ as much as possible ሐሳቡ ወደ እናንተ ይደርስ ዘንድ እግዚአብሔር በረዳኝ መጠን ወደ እናንተ እንደ ቡክ ሪቪው እንደምመጣ ነግሬያችኋለሁ። ከዚህ በፊት በነገርኳችሁ ሐሳብ መሰረት ወደ 7 ያክል ምዕራፎችን በዚህ መጽሐፍ ውስጥ እንዳካተትኩ ነግሬያችኋለሁ። በዋነኛነት የመጽሐፉ ጽንሰ ሐሳብ ሪቫይቫል ለኢትዮጵያ በሚለው ሐሳብ ውስጥ ሁለት አንድምታን ይዞ የተሰጠ ርዕስ ነው። ሪቫይቫል ወይም ተሐድሶ ለኢትዮጵያ በሚለው ሐሳብ ውስጥ እንደ ሀገሪቱ መታደስ የሚያስፈልጋት መሆኑን አንደኛው ነው። በዋነኛነት ደግሞ ሌላኛው መንፈሳዊ ተሐድሶ እንደሚያስፈልገን ቤተክርስቲያን መታደስ እንዳለባት የሚያሳይ ሐሳብን የያዘ ነው ማለት ነው። ስለዚህ ለየትኛውም አይነት ነገር ስታንዳርዳችን በተለይ እንደ ክርስቲያን መጽሐፍ ቅዱስ እንደሆነ እግዚአብሔር ለነገሩ ያለው እይታ እንደሆነ በጣም ሁላችን እንደምንስማማ አስባለሁ ማለት ነው። በዚህ ሁኔታ ተሐድሶ ለኢትዮጵያ በሚለው ሐሳብ ውስጥ ሀገሪቱ ለመታደስ ቤተክርስቲያን መታደስ እንዳለባት በዋነኛነት እሱ ላይ ፎከስ አድርጎ የተጻፈ መጽሐፍ ነው ማለት ነው። በዚህ መሰረት በመጀመሪያው ምዕራፍ ላይ ሪቫይቫል የሚባለው ሐሳብ በራሱ ምንድነው የሚለውን በዋነኛነት ዲፋይን ለማድረግ በጣም በብዙ ሞክሬያለሁ። እሱንም ለማድረግ መጀመሪያ የቃሉ መነሻ ሐሳብ የት እንደሆነ የቃሉ ኦሪጂናል መነሻ ቃል ምን እንደሆነ እሱን ለማየት ሞክሬያለሁ። በዚህ መሰረት ሪቫይቫል የሚለው ሐሳብ ሪና ቫይቨር ከሚሉ የላቲን ቃላት የተገኙ እንደሆኑ ይታያል ማለት ነው። በትርጓሜውም በጣም ጠቅለል ያለ እንደገና በህይወት መኖር የሚል ወይም እንደገና ህይወት ማግኘት የሚል ሐሳብን የያዘ ቃል እንደሆነ ትመለከታላችሁ ማለት ነው። እንዲሁ በግሪኩ ደግሞ አናዞሲስ የሚል ቃልን ታገኛላችሁ። ይህም አናዞዋ ከሚል ግስ የሚመዘዝ ነው። ይህም እንደዚሁ ልክ ከላይ ከላቲኑ ሪቫይቨር ከሚለው ሐሳብ ውስጥ እንዳገኘ ነው። እንዲሁ በተመሳሳይ መልኩ እንደገና በህይወት መኖር የሚል ሐሳብን የሚናገር ነው ማለት ነው። በተመሳሳይ መልኩ ደግሞ በዕብራይስጡ ቻያህ የሚል ቃል አለው። ይሄም ቃል መኖር፣ መንቃት፣ መጠበቅ፣ ትቶ መውጣት፣ ህይወት መስጠት፣ በህይወት መኖር፣ መነሳሳት፣ መታደስ ምናምን የሚሉ እንደነበሩ መሆን የመሳሰሉ የሚሉ ቃላትን ይዟል። እነዚህን ሁሉ በመጭመቅ የኛው የአማርኛው ይህንን ቃል ሲተረጉሞ ካለው መነቃቃት ወይ ተሐድሶ ከሚለው ሐሳብ ልፍ ባለመልኩ እንደገና በህይወት መኖር የሚለው ሞር የኔን ሐሳብ ወይም ውስጥ ያለውን ሐሳብ ለመግለጽ የሚመች ሆኖ ስላገኘሁት እንደሱ አይነት ትርጉምን ሰጥቻለሁ ማለት ነው። ከዚህ በፊት ለነገራችሁ እንደሞከርኩት አንድ ነገር እንደገና በህይወት ለመኖር ከዚህ በፊት መጀመሪያ ህይወት የሚባለው ነገር የነበረው እንዲሆን ያስፈልገዋል ማለት ነው። ለምሳሌ መምታት ያቆመን ልብ በሆነ ከዚህ በፊት አንድ ፕሮሲጀር እንደነገርኳችሁ ላይክ በኤሌክትሮካርዲዮቨርዥን ፕሮሲጀር እንደገና እንዲመታ ቢደረግ ወደ ነበረበት ስቴት ተመለሰ የሚለውን ሐሳብ ያሳያል ማለት ነው። እግዚአብሔር የፍጥረት ዓለምን በፈጠረበት ወቅት ለፍጥረት ዓለሙ ያለው እይታ ህይወትን ራሱ ዲፋይን ያደረገበት መንገድ ሰው እንዲኖር እንዲመላለስ የፈለገበት መንገድ ምሳሌው፣ መልኩ ወዘተ እነሱ የማይነኩ የማይቀየሩ ማወዳደሪያ ናቸው ማለት ወይም ደግሞ እንደገና በህይወት መኖር እንደገና ብለን ስንናገር ኦሪጂናሊ ወደዛ ወደ ነበረበት ስቴት የሚል ሐሳብን የሚናገር ሆኖ እናገኘዋለን ማለት ነው። በዚህ ዘመን እንደምንረዳው ሪቫይቫል ዝም ብሎ የግርግር ጉዳይ ብቻ አይደለም ማለት ነው። የእግዚአብሔር መንግስት በሙላት የምትገለጥበት የእግዚአብሔር እጅ በሙላት የሚንቀሳቀስበት ደግሞ እሱ ብቻ አይደለም፣ በጣም ብዙዎች በርካቶች በዚህ የእግዚአብሔር መንፈስ እንቅስቃሴ አማካኝነት ተነክተው ወደ እግዚአብሔር መንግስት የሚጎርፉበት ፍሬ ያለው ማህበረሰባዊ ተጽዕኖን የሚያመጣ እንዲሆን በጣም ይጠበቃል ማለት ነው። ወደ እግዚአብሔር ኦሪጂናል ሐሳብ መመለስን የሚያሳይ ነገርን
በዚህ ውስጥ ለማሳየት እንደተጻፈ በመጀመሪያው ምዕራፍ ላይ ለማሳየት ሞክሬያለሁ ማለት ነው። ይህንን አናሊሲስ ለመስጠት በተለይ ይሄ አንዲት ሀገር ባለችበት ኢንቫይሮንመንት ውስጥ ያለች ቤተክርስቲያን ያን አካባቢ ያለበትን ሁኔታ ዲተርማይን የማድረግ ሙሉ ስልጣንና መብት ያላት ግዴታም ያለባት እንደሆነች እንድንረዳ ያስፈልገናል። ይህን ስናይ እግዚአብሔር ገና አዳምን ከፈጠረበትና ፐርፌክት ወርልድ ከሰጠው በኋላ ኃጢአት በመምጣቱ ምክንያት ሉዝ ያደረገውን ምድር ሁሉ የተረገመች የሆነችበትን ከዛ በኋላ ሰው ሁሉ በኪዮስ ውስጥ እንዲያልፍ የተገደደበትን ሁኔታ እንደገና በህይወት መኖር እንደገና እግዚአብሔር ቀድሞ ለአዳምና ለሚስቱ በዛ ፐርፌክት የሆነ ጋርደን ውስጥ እንዲኖሩ በሰጣቸው ምልልስ የሚመላለሱበትን ሪቫይቭ የማድረግ ፕሮሲጀርን የሚያሳይ አይነት ሐሳብን ለመጥቀስ ለመናገር የተጻፈ ነው ማለት ነው። ነገር ግን ስቲል በአዳም ውስጥ እግዚአብሔር የሰው ልጆች እንዲኖራቸው የፈለገውን ሙሉ ህይወት ገና አልገለጠም ነበር። ምክንያቱም ይህን ወደፊት መተን ሁለተኛው አዳም በመጣ ጊዜ ነው በእግዚአብሔር ዘንድ የነበረው ትክክለኛ የእግዚአብሔር መልክና ምሳሌ ይህ ሁለተኛው አዳም ወይም ጌታ ኢየሱስ እንደሆነ እኛ ሁላችን የሰው ልጆች ሁሉ ይህንን በእግዚአብሔር መልክና ምሳሌ የተፈጠረውን ሰው እንድንመስል እንድንለብስ በተነገረን ቦታ ላይ አስቀድሞ ያወቃቸውን የወሰናቸውን እነሱ የልጁን መልክ እንዲመስሉ ደግሞ ወስኗል ተብሎ እንደተጻፈ ወደዛ የምንሄድበትና የምናድግበት መንገድ እሱ ሪቫይቫል ወይም ከወደቅንበት ማንነት ክርስቶስን ወደ መምሰል የምንሄድበት መንገድ እሱ በጣም መሰረታዊ ነገር ነው። በዚህ ሁለት እንደገና በህይወት የመኖር መንገድ ውስጥ ታዲያ ዋነኛ ተዋናይ ሆኖ የሚታየው ኃጢአት የሚባለው ነገር ነው ማለት ነው። ልክ ቅድም ልነግራችሁ እንደሞከርኩት በሚታየው ዓለም ላይ የሚሆነው የትኛውም ነገር ከማይታየው ዓለም ላይ መነሻ ያለው ከማይታየው ዓለም ላይ በተመሰረተ ውሳኔ የሚንቀሳቀስ ነገር እንደሆነ እንድታስቡ ፈልጋለሁ። ይህን ደግሞ አክሰስ ለማድረግ የሰማይ ደጅ ናት የተባለችው ቤተክርስቲያን ያኛውን በጨለማው ዓለም በኩል ያለውን የገሃነም ደጅ የመዝጋት የማሰር የመፍታት መብትና ስልጣን ደግሞ ግዴታ ያለባት እንደሆነች ማየት ይኖርብናል ማለት ነው። ልክ ጌታ ኢየሱስ በተወለደ ጊዜ ክብር ለእግዚአብሔር በአርያም ደግሞ ሰላም ለሰው ልጆች በምድር ተብሎ እንደተጻፈ በምድር ላይ ያለውን ሁኔታ የምትወስነው የደከመች ወይ የበረታች ቤተክርስቲያን በዛ አካባቢ መኖሯ ጋር የተገናኘ ነው ማለት ነው። ይህንን ለማሳየት በአስትሮኖሚው ዓለም ውስጥ ወይም ደግሞ በስፔስ ሳይንስ ውስጥ በተለይ በጣም በየቀኑ ኤክስፒሪየንስ የምናደርገውን የጨለማና የቀን ሁኔታን ተጠቅሜ ለማስረዳት ሞክሬያለሁ እዚህ ቦታ ላይ። ይኸው ምንድነው ብርሃንን የምታገኘው መሬት ከፀሐይ እንደሆነ ይታወቃል። ፀሐይ እኛ ጨለማ ላይ ባለንበት ሰዓት መስጠት ስላቆመች ሳይሆን እኛ ጀርባችንን ነው እኛ ያለንበት የመሬት ክፍል ጀርባውን ለፀሐይ ስለሰጠ የተፈጠረ እንደሆነ እናያለን ማለት ነው። እግዚአብሔር የህይወታችን ሁሉ ምንጭ ነው። ስለዚህ ፊታችንን ለእግዚአብሔር በሰጠንበት ራሳችንን ለእግዚአብሔር ኤክስፖዝ ባረግንበትና አላይን ከሱ ጋር ባረግንበት ጊዜ ሁሉ ብርሃን እንዲሆንልን ልክ እንዲሁ በተቃራኒው ደግሞ ለፀሐይ መሬት ጀርባዋን በሰጠች ጊዜ የአካባቢ ጨለማ እንደሚሆን ለመንቀሳቀስ ለመኖር ህይወት ለማግኘት አስቸጋሪ እንደሚሆን እንዲሁ ከእግዚአብሔር በራቅንበትና ከእግዚአብሔር ሐሳብና ፈቃድ ትእዛዝ መስመር ውጭ በተመላለስንበት ጊዜ ሁሉ ደግሞ በብዙ ጨለማ ውስጥ እንደምንመላለስ ጥፋት ምድራችንን የእኛን ህይወት ወዘተ እንደሚወርስ በብዙ ኮምፕሊኬሽን ውስጥ ኬዎስ ውስጥ እንደምንመላለስ ልክ እኛ ሀገር ላይ አሁን እየሆነ እንዳለው በብዙ ጥፋት ውስጥ እንደምንመላለስ የሚታይ ነው ማለት። ስለዚህ ሪቫይቭ ለማድረግ እንደገና ወደ ብርሃኑ ለመመለስ መሬት ሽክርክሪቷን ቀጥላ ደግማ ፊቷን ለፀሐይ መስጠት ይኖርባታል ማለት። እንዲሁ እኛም ከእግዚአብሔር ርቀን ከእግዚአብሔር ተላልፈን ከእግዚአብሔር ጋር ተለያይተን ካለንበት ከዛ ሁኔታ በንስሐ እንደገና ወደ እግዚአብሔር በመመለስ እግዚአብሔር ለኛ ፖር አውት ሊያደርግ ይፈልገውን በረከትና ህይወት እንደገና እንድንቀበልና ሪቫይቭ እንድናደርግ እግዚአብሔር በሚፈልገው ህይወት ምልልስ ለኛ ባዘጋጀው ልክ እንድንኖር ያስፈልገናል ማለት ነው። ሰው ታዲያ በዚህ ሁኔታ ውስጥ ሪቫይቫል እንዴት ይመጣል? ዝም ብሎ የሚመጣ ነገር ነው ወይ? ደግሞ ሪቫይቫል እንዲመጣ ምን አይነት ሁኔታ ያስፈልጋል የሚለውን ነገር ማየት እጅግ በጣም ያስፈልጋል። ይሄንንም ለማሳየት ቅድም እንዳልኳችሁ በመሬትና በፀሐይ ቅርርብ ውስጥ ያለው ህይወት ወይም ደግሞ ያለው ያልተቋረጠ እንቅስቃሴ ዋና ማሳያ ሆኖ ይታያል። ሰው እንደ ቅድመ ሁኔታ 6 ነገሮችን መጽሐፉ ይዘረዝራል። የመጀመሪያው ነገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደሚለው ራስን መመርመር እጅግ ያስፈልጋል። በህይወታችን ላይ እግዚአብሔር የሚፈልገውን ስታንዳርድ ሚት ያደረገ ህይወት እየኖርን ነው ወይ የሚለውን ሐሳብ በተለይ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ባለው ሐሳብ መሰረት ራስን እምነትን እየሄድን ያለንበት ሁኔታ ማየት መመርመር ያስፈልጋል። ሪቫይቭ ለማድረግ
የሆነ የወደቀ የሞተ ነገር አለ ማለት ነው። ሰው ልክ በዚህ ሁኔታ ውስጥ ራሳችንን በመመርመር ሂደት ውስጥ በሽተኛ ሆነን ወይ ደግሞ እግዚአብሔር በሚፈልገው ህይወት ምልልስ ውስጥ እንዳልሆንን በተረዳን ጊዜ መጸጸትና ጥፋትን ማመን ያስፈልጋል ማለት ነው። ያ ከምርመራ በኋላ ልክ አንድ ሰው ወደ ሐኪም ቤት ውስጥ ሄዶ ከተመረመረ በኋላ የሆነ በሽታ እንዳለበት ቢነገረው ዲናይ ሊያደርግ እንደማይሞክረው፣ ነገር ግን ለዛ የሚሆን ሜጀርን ለመውሰድ ያለውን እርምጃ ሁሉ እንደሚጀምረው እንዲሁ እየሄድን ያለንበት መንገድ እግዚአብሔር ካሰመረልን መስመር እግዚአብሔር እንድንመላለስበት ከፈለገው ምልልስ ካስቀመጠልን ቅድመ ሁኔታ አንጻር የተስተካከለና ልክ ያልሆነ ከሆነ ይህ ደግሞ በእግዚአብሔርና በእኛ መካከል ያለውን የበረከት ፍሎ ወይ ደግሞ የአምልኮ የወርሺፕ ግንኙነት ያበላሸ ሁኔታ ካለው ሪቫይቭ ማድረግ እንደገና በህይወት መኖር ስለሚያስፈልገን ራሳችንን መመርመር ያስፈልገናል። ያ ደግሞ ጸጸትን ወይም ደግሞ ጥፋትን ማመንን በምርመራ ውጤት መሰረት በእግዚአብሔር ቃል አማካኝነት በመንፈሱ አማካኝነት ኮንቪክሽንን መቀበልንና ለዛ ነገር ተገቢ የሆነ የልብ ስብራትን መቀበልን በእጅጉ እንደሚያስፈልገን በሁለተኛነት ያስቀምጣል። ከዛ በሶስተኛነት እውነተኛ ንስሐ ወይም ደግሞ ይቅርታ መጠየቅን ከመጸጸት በኋላ ደግሞ ያ ነገር ልክ እንዳልሆነ ካወቅን በኋላ ይቅርታ መጠየቅ ሌላኛው እውነተኛ ንስሐ የሚባለውን ነገር ማምጣት እንዳለብን ያሳያል። ከእውነተኛ ንስሐ በኋላ ደግሞ አቋም ያለው የተመለሰ የአቅጣጫ ለውጥ ያደረገ ህይወት እንደሚያስፈልገን እዚህ ቦታ ላይ በአራተኛነት ይናገራል። በአምስተኛነት ከተመለስን በኋላ በዛው አቅጣጫ እግዚአብሔር እንድንመላለስበት በፈለገው የህይወት መስመር በጽናት እንድንኖር እንድንሄድ ኖ ማተር ዋት በየትኛውም ሁኔታ ውስጥ እግዚአብሔር ባሰመረልን መስመር ውስጥ ህይወት እንዳለ ተረድተን በዛ መስመር ውስጥ መሄድ እንደሚያስፈልገን ያሳያል ማለት ነው። ከዚህ በኋላ ጩኸት ያልተቋረጠ የጸሎት ህይወት ወደ እግዚአብሔር ሪቫይቭ ለማድረግ የእግዚአብሔርን አልቲሜት የሆነ ብሌሲንግ አልቲሜት የሆነ የመንፈሱን ህብረት አልቲሜት የሆነ እግዚአብሔር ከኛ ጋር ሊያረግ የፈለገውን ፌሎሺፕ በእኛ መካከል እንዲገልጥ ያልተቋረጠ ጩኸት ያልተቋረጠ እግዚአብሔርን መፈለግ ወይም ደግሞ እንደገና በህይወት የመኖር ፍላጎት እጅጉ እንደሚያስፈልገን ልክ መሬቷ ሳታቋርጥ ተሽከርክራ ፀሐይ ጋር በደረሰች ጊዜ እንደገና ብርሃን እንደሚሆንላት እንዲሁ እግዚአብሔርን ሳላገኝ አላቋርጥ የሚል አይነት ማንነት ያስፈልገናል። ልክ በሐዋርያት ሥራ ላይ ኃይልን ለመቀበል ደቀ መዛሙርቱ በአንድ ልብ ያልተቋረጠ ጩኸትን ይጮሁ እንደነበረ መንፈስ ቅዱስ እስከመጣበት ጊዜ ድረስ በዛ ሁኔታ ውስጥ እንደነበሩ እንዳየነው ማለት ነው። እነዚህ ሁሉ ነገሮች ታዲያ ወይም ደግሞ ይህ ሪቫይቫል ወይ እንደገና በህይወት መኖር የሚባለው ነገር መለኮታዊ ጉብኝት የሚባለው ነገር እንዲሆን እግዚአብሔር ራሱ የወሰነው ስኬጁል እና ታይም ላይን አለ ማለት ነው። ነገሮቹ ፉልፊል የሚደረጉበትን ሞመንትና ጊዜ የሚያውቀው ራሱ እግዚአብሔር ነው። ስለዚህ ከላይ ያልናቸውን 6 ቅድመ ሁኔታዎች እንኳን አሟልተን ስቲል በጽናት የእግዚአብሔርን ጊዜ መጠበቅ በጣም መሰረታዊ ነገር ነው። ልክ ቅድም እንዳልኳቸው በሐዋርያት ሥራ ላይ ያሉት እነዚህ ደቀ መዛሙርቱ መቼ እንደሚመጣ የማያውቁትን ግን በጌታ ኢየሱስ የተሰጣቸውን ተስፋ በጽናት ካልመጣ ላይለቁ ተሰባስበው እየጠበቁት እንደነበረ በአንድ ልብ ባልተቋረጠ ሁኔታ ይጮሁ እንደነበረ የእግዚአብሔርን ጊዜ መጠበቅ ነበረባቸው ማለት ነው። ስለዚህ እግዚአብሔር እንደ ተስፋ ቃሉ የታመነ ነውና ጊዜው በደረሰ ጊዜ ይሄንን ተስፋቸውን ይሄንን አስተማሪያቸውን አጽናኛቸውን የሆነውን መንፈስ ቅዱስን በራሱ ጊዜ እንደለቀቀላቸው እንመለከታለን ማለት ነው። በተደጋጋሚ ልነግራችሁ እንደሞከርኩት በዚህ መጽሐፍ ውስጥም ዋናው ሴንትራል የሆነው ሐሳብ ሀገር እንድትታደስ ቤተክርስቲያን መታደስ አለባት፣ ቤተክርስቲያን ደግሞ እንድትታደስ ግለሰቦች እና ቤተሰብ መታደስ አለበት የሚለው ሐሳብ በጣም መሰረታዊ ነው። በአዲስ ኪዳን ባለን ሁኔታ ውስጥ እኛ የዳንን ሁላችን አካል እንደምንባል ይታወቃል። እያንዳንዳችን ደግሞ ብልቶች ነንና አሁን ምሳሌ በእኔ ፉል ቦዲ ውስጥ እኔ ደህና ነኝ ጤነኛ ነኝ ለመባል እያንዳንዱ ብልቶች ደህና መሆን እንዳለባቸው፣ ነገር ግን አንዱ ብልት እንኳን ህመም ቢያጋጥመው እንከን ውስጥ እክል ውስጥ ቢሆን መላ አካሌ እንደሚታመመው እንዲሁ ሪቫይቭ ለማድረግ መጀመሪያ አካላዊ ወይም ደግሞ የግለሰብ ሪቫይቫል በጣም መሰረታዊ ነገር እንደሆነ እዚሁ ቦታ ላይ ከዛ በኋላ ይናገራል ማለት ነው። ከዚህ በኋላ ደግሞ አንድ ሰው በግሉ ሪቫይቭ ቢያደርግ በግሉ በጣም መንፈሳዊ መነቃቃት ውስጥ እሳት ውስጥ ቢገባ ነገር ግን ያንን እሳቱን የሚያጋራው አብሮት እንዲነድ የሚያገኘው ችቦ የሚያግዘው ብልት የሆነ በአካል ውስጥ የተጋጠመ ማንነት ያለው ሌላ አካልን ካላገኘ እንዲሁ የሚባክን ኃይል ብቻ ሆኖ ይቀራል ማለት። ብዙ ሰው መጽሐፍ ቅዱስን ያነባል፣ በጸሎት ህይወቱ በጣም ይተጋል፣ እግዚአብሔርን ይፈልጋል። ነገር ግን ፕሮፐር የሆነ ፌሎሺፕ ባለማግኘቱ ምክንያት
ልክ ከመንጋው መካከል የተበተነች አንዲት እንስሳ ፕሬይ ለሚያረጋት ወይም ደግሞ ለሚያሳድዳት ሊበላት ፈልጎ ሊውጣት ፈልጎ ለሚዞራት ለዛ አዳኝ ሰለባ እንደምትሆነው እንዲሁ በህብረት ውስጥ ባለመሆኑ ምክንያት ዊራውት እንዲያደርግ እንዲደክምና በቀላሉ በመተጋገዝ ህይወት ውስጥ በዛ ሪቫይቫል ቆይታ ውስጥ በዛ የህይወት መስመር ውስጥ በጽናት እንዳይሄድ ያደርገዋልና የግለሰብ ሪቫይቫል በጣም መሰረታዊ ነገር ነው። ያ ግን ወደ ህብረት ወደ አካላዊ ሪቫይቫል ማደግ ይኖርበታል። የእግዚአብሔር መጀመሪያውኑ ሐሳቡ ሐዋርያትን፣ ነቢያትን ወዘተ ምናምን የጸጋ ስጦታን ሰጠ ካለ በኋላ አካሉን ያንጹ ዘንድ ነው። ክርስቶስ በሙላት የሚገለጥባት ቤተክርስቲያን እንድትወጣ ነቀፌታ፣ እንከን፣ እድፈት የሌለባት ቤተክርስቲያንን ሙሽሪትን ለክርስቶስ ለማቅረብ እያንዳንዳችን ወደ ሙላቱ ልክ እንድንደርስ እንደተሰጠ ያ በግለሰብ ደረጃ የመጣው በእግዚአብሔር በጎ ስጦታ የጸጋ ስጦታ አማካኝነት ወደ ሰው ልጆች የመጣው በግለሰብ ደረጃ የተንቀሳቀሰው የመንፈሱ ኃይል ወይም እሳቱ ወደ አካላዊ ወደ ህብረት ሪቫይቫል ካልመጣ በጣም ጥቅም የሌለው ወይም ደግሞ እንዲሁ ነዶ ብቻ ቶሎ የሚጠፋ አይነት ሁኔታ ይሆናል ማለት። ከዚህ በተጨማሪ ይህ መጽሐፍ አንዱ ፎከስ የሚያደርግበት ሌላኛው ነገር በርካታ ጊዜ ላይ እንዲህ አይነት ሪቫይቫሎች ከተነሱ በኋላ በብዙ ጸሎት በብዙ በእውነት መቃተት እግዚአብሔር ረድቷቸው የሚቃቱ እናቶች፣ አባቶች፣ ወጣቶች፣ ልጆች፣ ታዳጊዎች ወዘተ ከብዙ ጩኸት በኋላ የመጣን ሪቫይቫል ማስቀጠል ሌላኛው በጣም መሰረታዊ ነገር ነው ማለት ነው። እግዚአብሔር ባለው ስታንዳርድ መሰረት በተለይ በዛ ሁኔታ ውስጥ ፍጹም ዚሮ ቶለራንስ በሆነ ሁኔታ በቅድስና እግዚአብሔርን በመፍራት ያንን እሳት ሜንቴን ማድረግ እጅግ በጣም ያስፈልጋል። ይህን ለማሳየት እዚህ መጽሐፍ ላይ ዘሌዋውያን ላይ ቤተ መቅደሱ ወይም ድንኳኑ ካለቀ በኋላ ሙሴን አሮንና ዕቃዎችን ሁሉ እንዲቀድስ ከነገረው በኋላ የወረደው ያ እሳት ሜንቴን ይደረግ ዘንድ በህዝቡና በእግዚአብሔር መካከል ያለውን ሪሌሽንሺፕ ያስቀጥል ዘንድ ካህኑ ሁል ጊዜ እንጨት እንዲረበርብበት እሳቱ እንዳይጠፋ ቴክኦቨር እንዲያደርግ እንደነገረው እንዲሁ በዚህ ዘመን ያለውን በእኛ ለቤተ ክርስቲያን የተሰጠውን የእግዚአብሔርን መንፈስ ባለማሳዘን ይልቁንስ በጽድቅና በቅድስና እግዚአብሔር መፍራት በራሱ በእግዚአብሔር መርህ በእግዚአብሔር ትእዛዝ በመመላለስ በመንፈስ በመሞላት የበለጠ እሳቱ እንዲነድና በርካቶችን እንዲያገኝና እንዲደርስ ማድረግ እጅግ በጣም እንደሚያስፈልግ በመጀመሪያው ምዕራፍ እነዚህን ነገሮች በስፋት ይተነትናል። ሄዳችሁ ብታዩት ወደ 35 ገጾች አካባቢ ያለው በብዙ መገለጥን የምታገኙበት በብዙ በእውነት ራሳችሁን ሪቫይቭ ለማድረግ ራሳችሁን ለማደስ ራሳችሁን በእግዚአብሔር መስመር በእግዚአብሔር ቃል መሰረት በእግዚአብሔር መስተዋት ራሳችሁን ለማየት እና አክሽን ለመውሰድ እንደገና በህይወት ለመኖር ሪቫይቭ ለማድረግ ለመታደስ እንድትነቃቁ የሚያደርግ ነገር አለው ማለት ነው። የመጀመሪያው ምዕራፍ ይህንን ይመስላል። በቀጣዩ ምዕራፍ ወደ እናንተ መጣለሁ። እንደነገርኳቸው አጠር እያደረግኩኝ የመጽሐፉን ዋና ሐሳብ ለእናንተ ላደርስ ሞክራለሁ። ሁለተኛው ምዕራፍ ላይ ደግሞ በሌላ የመጽሐፉ ሪቪው ወይም ደግሞ ዳሰሳ መጣለሁ። እስከዛ ድረስ ጌታ ኢየሱስ ይባርካችሁ። ተባረኩ።